በህይወታችሁ ውስጥ በጣም ብዙ ነገር የምታስቧቸው ነገሮች ይኖራሉ። ይሄ ነገር ቢመጣ ስቴብል ሆናለሁ፣ እንዲህ አይነት ነገር በህይወቴ ውስጥ ቢፈጠር ነገሬ ሁሉ ስቴብል ይሆናል፣ ይስተካከላል፣ መሰረት ይይዛል፣ ከዛ እሱ ላይ ገነባለሁ፣ አድጋለሁ፣ ከዛ በኋላ እዚህ ቦታ ላይ ደርሳለሁ የምትሏቸው ብዙ የህይወት መንገዳችሁን በጽናት የሚቀይሩ የሚናወጠውን የህይወት መንገዳችሁን የሚያጸኑ የሚመስሏችሁ እጅግ ብዙ ነገሮች አሉ። ግን ሲመጡ ግን አታርፉም፣ ሲመጡ ግን አትቀጥሉም፣ ሲመጡ ግን ሌላ ነገር ነው የምትፈልጉት። ምክንያቱም ህይወት በምድር ላይ እንደበዛበት ምግብ ሁልጊዜ በበላሃው በጠጣሃው ቁጥር እየጨመርክ የምትጠማው ነው። ህይወት በምድር ላይ ያ ነው። ለዚህ ነው ክርስቶስ ሲመጣ እንዲህ አለ፣ እኔ ከምሰጠው የሚጠጣ አለ፣ የሚፈልገውን የሚጠጣ ይጠማል፣ መልሶ 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 ይጠማል። ምናልባትም ቢለካ ከትናንትና ጥማቱ የዛሬ ይበልጣል፣ ከዛሬ ጥማቱ የነገ ይብሳል። ሰው ገንዘብ በያዘ ቁጥር ይጠማል። ነገሮች ወደ ህይወቱ ቁሶች በገቡ ቁጥር መልሶ ለሌላ ቁስ ይጠማል። ስልጣን በያዘ ቁጥር ለሌላ ስልጣን ይጠማል። የሰው ህይወት በምድር ላይ እንደዚህ ነው። ምንም እርካታ ማቆሚያ የለውም። አይን ከማየት ጆሮም ከመስማት አይሞላም ይላል፣ አይሞላም ይላል። ነገር ግን ኢየሱስ እንዲህ አለ፣ እኔ ከምሰጠው ውሃ ከዚህ ውሃ የሚጠጣ ለዘላለም አይጠማም። ከተለመደው ነገር ቀድተህ የተለየ ውጤት አታገኝም። ከተለመደ ነገር ቀድተሽ የተለየ እርካታ ልትጎናጸፊያችም። ከተለየው ዓለም ከሰማያዊው ምንጭ ከክርስቶስ ኢየሱስ ከእርሱ የቀዳ ከእርሱ የጠጣ ግን ለዘላለም ይረካል። ስላለ አይደለም እኮ የምትረካው፣ አንዴ ስለጠጣህ ነው። ስለተረፈህ አይደለም፣ ስለተረፈሽ አይደለም። በህይወትሽ ውስጥ ሰው ጋር ያሉ ሁኔታዎች አንቺ ጋር ስለመጡ አይደለም። ሰው ጋር የሌለ ነገር አንቺ ጋር ሳይኖር፣ ሰው ቤት ውስጥ የሞላ ነገር አንቺ ቤት ውስጥ ሳይሞላ፣ ልጅ ሳይኖር፣ ትዳር ሳይኖር፣ ኢኮኖሚሽ ሳይስተካከል፣ በሮች ሳይከፈቱ፣ ስራ ምናልባት ሳይኖር፣ ተገፍተ ምናልባት ስደት ላይ ሆነ፣ ሰው ቤት ምናልባት እየሰራሽ የምትፈልጊውን ነገር ማድረግ የምትችይበት አቅም ሳይኖርሽ ግን እርካታ፣ ግን እረፍት፣ ግን ሰላም፣ ግን የዘላለም ደስታ ከቤትሽ ከዘመንሽ ላይ አይታጣም። ለምን? የተቀበልሽው ከሰው ዓለም ሳይሆን ከእግዚአብሔር ልጅ ነው፣ ከኢየሱስ ክርስቶስ ነው። ጌታ ያለው ማን ነው? እስኪ ደስ ያለው በዚህ ውስጥ ነው ያለው።